ሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቻችን ሰላም ናችሁ? እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ ዛሬ 600 ሰብስክራይብ ገብተናል። 600 ሰብስክራይብ ስንገባ እናንተ ከጎናችን ስላላችሁ፣ እናንተ ከጎናችን አሁንም ካላችሁ 6 ሚሊዮን ለመግባት ምንም ያቅተን ነገር አይኖርም። ስለዚህ መልካምነት ለራስ ነው። ባገኛችሁት አጋጣሚ ቪዲዮዎቻችንን ሼር በማድረግ እንዲሁም በምታውቁት ግሩፖች ሼር በማድረግ ሊንኩን በማስቀመጥ አበረታቱልን። ሰብስክራይብ፣ ሼር እንዲሁም ኮመንት በማድረግ የቻላችሁትን አድርሱ። የአላህ ፍቃድ ከሆነ እስካሁን ካሳለፍነው ቀናት በአጭር ቀን ሞኔታይዜሽን መሆን እንችላለን ኢንሻአላህ። ስለዚህ በአንዳንድ ከፍ ከፍ ባለ ግሩፕ ምናምን ካላችሁ ሼር ብታደርጉልን የተሻለ ነው። የአላህ ፍቃድ ከሆነ በቅርብ ቀን እንጨርሳለን ብለን እቅድ ይዘናል ኢንሻአላህ። ሌላ ሚስቴም ሳውዲ አረቢያ ነው ያለችው እና ትንሽ እኔ አሁን ላይ በኢትዮጵያ ስኖር በቃ ሚስቴ መምጣት አለባት ወደዚህ ሀገር የሚል ሀሳብ ትልቅ ሀሳብ ይዣለሁ። በቅርብ ቀን ኢንሻአላህ ሚስቴ ጋር ደግሞ ባንድ ሆነን እንደዚህ ዱቅ ምን ይሆናል አላህ ካለ አገራችንን አላህ ሰላም ያደርግልን። ብቻ በኢትዮጵያ መኖር ትንሽ አሁን ላይ ያለው ሁኔታ የሰላሙ ጉዳይ ስራ ለመስራት ለመኖር ራስን ችሎ ለመኖር በጣም ውስብስብ ሁኔታ አለ። ሀገራችንን አላህ ሰላም ካደረገው ደግሞ በሀገራችን ከሰራን ምንም ነገር የሚያቅተን ነገር አይኖርምና በአንድ ሆነን በሀገራችን እንሰራለን ብለን እቅድ ይዘናል ኢንሻአላህ። አላህ ካለ እኔና ሚስቴ ተገናኝተን ዝሮ ሁሉም ነገር የሚሆነው በአላህ ፍቃድ ነው። የሰው ልጅ ያስባል፣ ሐሳቡን የሚከመለው አላህ ሱብሓነሁ ወተዓላ ብቻና ብቻ ነው። እንደኛ እቅድ የሰው ልጅ እንደምናቅደው ገንዘብ ለማግኘት ብዙ ሰዓት እንደምንራመደው እስካሁን ድረስ ሀብታምም ሆነን የተለያየ ነገር ለማድረግም ሁላችንም በስደትም ራሱ ሁሉም ሰው ይወጣ ነበር። ግን እኛ እንዳሰብነው ሳይሆን አላህ እንዳለው ብቻ ስለሚሆን ያው ትንሽ አዘግይቶናል። እኔም ሳውዲ አረቢያ ኖሬያለሁ። የሳውዲ ህይወት በጣም ከባድ ነው። ሳውዲ አረቢያ በጣም ከባድ ነው። ከባድነቱ ሌላ ሳይሆን በቃ ይቺን አመት ሰርቼ እንደዚህ አድርጌ ይባላል። በዛ አመታት ውስጥ የተለያየ ሌላ ነገር ካሰብነው ሌላ ነገር እንከር ስለሚገባ መካከል ላይ ያንን እቅድ ይኮላችና ቀን ከቀን ወሩን ከወር የተላለፈ የመራዘም ባህሪ ያለውና ግን አሁን ምንም ሆነ ምንም ያሰብነውን አላህ ያሳካልን። የጀመረችው ቤት አለ፣ እሱን ከጨረሰች ወደ ሀገሯ እንደምትመጣ ሁላችንም ጨርሰናልና ይህን እቅድ እንፈጽማለን ኢንሻአላህ። ከዛም በኋላ ዩቲዩባችንን በተረጋጋ መንፈስ ሁኔታውን በቃ ራሳችንን አስበንበት አለመንበት ዩቲዩባችንን እንሰራለን የሚል እቅድ ይዘናል። በቃ መስራት ከቻልን የማይለወጥ ነገር የለም። ስራ ማንኛውም ሰው ስራ ከሰራ ይለወጣል። ግን ስራ ስለማንሰራ አመጣው ወሰደው ማላ ያኒ የማይጠቅመንን እከሌህን አለ እከሌህን አለች በማለት ጊዜያችንን ሰደነዋን። በርግጥ ዩቲዩብ እና በቃ ሶሻል ሚዲያ በአጠቃላይ ሰዓቱን ገለነዋል። በሰዓቱ ብንጠቀምበት ኑሮ እስካሁን ብዙ ነገር ማድረግ እንችላለን። አሁንም ኢንሻአላህ አረፈድን በሚል ሐስበን ተነስተናል። አቡ ሰላህዲንን ባገኛችሁት አጋጣሚ ሰብስክራይብ እያደረጋችሁ አበረታቱን። ፍቃዱ ደግሞ የአላህ ነው። ነገሮች እኛ እንሰባቸው እንጂ ይሆናል ካለ የሚሆነው በአላህ ፍቃድ ብቻ ነው። ግን የሚገርማችሁ ነገር ከሱም ሀገር እዚህም ሀገር መጥቼ ረጅም አመታትን አሳልፌያለሁ። ሚስቴና እኔ እሱም ሀገር ስናወራ ነበር፣ አልተሳካም። እዚህም ሀገር መጥቼ ብዙ ሰዓት ቆይተናል፣ ብዙ አመታትን ቆይተናል። ግን መጨረሻ የአላህ ፍቃድ ሆነና እሷም እኔም በቃ ለምን ይሁን ነገር አናደርግም በሚል አቀድን። የአላህን ፍቃድ ሲጨመርበት ኒካ ተሳሰርን። ኒካ ከተሳሰርንም እንግዲህ ወደ አመታት ልንገባ ትንሽ ነው የሚቀረን። ግን ካሁን በኋላ እሷም በስደት ብቻዋን እኔም
በኢትዮጵያ ብቻዬን መሮናን እሷንም መሯታል እኔንም መሮኛል ከምር ማለት ነው። እኛ አሁን ያለን ትክክለኛ ህይወት የሰው ልጅ በቃ ፍሪ ሆኖ መስራትም ማጌጥም ሁሉን ነገር ማግኘት የሚችለው እንደው በቀላሉ ረጅም ሳንሄድ 40 አመት 50 አመት የተናነሳልፋትም ኢንሻአላህ። ወላሂ ዱንያ ምንም አይሞላም። ዱንያን ለመያዝ ሁላችንም በቃ የዱንያ ህይወት እንደዚህ ነው። ተረጋግታ ዱንያ እሷ ስትፈልግ እንጂ እኛ በፈለግናት ሰዓት ምንም አትመጣም። ስለዚህ ተራርቆ ህይወት በእርግጥ በጣም ይከብዳል። ወላሂ ጭንቅላት ያሳማል። አለመግባባት ሲፈጠር ስሜት አለው። በቃ በጣም ብዙ መስዋዕትነት የሚያስከፍል ነገር አለ። እኔ በህይወቴ ልክ ካገባሁ በኋላ የተለያየ ነገር ለውጥ አለኝ። ሌላ ሳይሆን እንዲሁ በቀላሉ ማግኘት ምናምን ሳይሆን የሰው ልጅ ኖርማል ህይወት አለኝ ብሎ አስቦ ለራሱ አላማ ተጨንቆ መኖር ራሱ ማለት ነው ወሳኝ ነገር ነው። ወላሂ ለአዚም ያለማከበር ማለት ነው። አላህ ሱብሓነሁ ወተዓላ ደግሞ ካቀደ እኔ መልካም ከሆንኩኝ ሚስቴን መልካም ከሆነች ርዝቅም በሉት ምንም በሉት በመልካምነት ሁሉም ነገር ይገኛል ኢንሻአላህ። ስለዚህ ፋሚሊ አላህ ሱብሓነሁ ወተዓላ ሁላችንንም በኸይር መንገድ ያውለን፣ ኸይርን አላህ ያስመኘን። እንደኔ ተለያይታችሁ የምትኖሩ ባልና ሚስት በተለይ ሳውዲ አረቢያ እና ኢትዮጵያ ሆኖ መኖር፣ ሴት ኢትዮጵያ ባል ሳውዲ ሚስት ባል ኢትዮጵያ ሆኖ መኖር በጣም ከባድ ነውና አጭር ቀናት ወሰናችሁ አስቀምጣችሁ የአላህን ፍቃድ በቃ 100 አመት አይኖርም። ማን ነው የፊቶቹ ቀውም ህዝቦች አሉ እድሜያቸው በጣም ረጅም ነው። 300 አመት 400 አመት 400 ሺህ አመት ድረስ ከዛም በላይ የሚኖሩ ነበሩ አሉ። እና ቤት አይሰሩ። ለምን ነው ቤት የማትሰሩት ብለው ሲጠይቋቸው አሉ ገንዘባቸውን ለሶደቃ ያውሉታል። ለምን ነው ግን እናንተ ቤት ሰርታችሁ ማትኖሩት ተብለው ሲጠየቁ እንደሚሉ ታውቃላችሁ? እኛ ምን ያህል አመት ልንኖር ነው ቤት የምንሰራው? ሶደቃ ብንሰጠው ይሻለናል ይላሉ። እኛ ግን በሐዲስም ነብያችን ሰለላሁ ዐለይሂ ወሰለም የኔ ኡመቶች እድሜያቸው አጭር ነው ብለው አስቀምጠውልናል። አጭር መሆኑን 100 አመት እንደማንኖር እርግጠኛ ሆነን እያወቅን እንኳን የዚህን ያህል ስደት ተሰድተን ተጨካክነን ለዛውም ከሚስት ከባሏ እህት ከወንድሟ ወንድም ከእህቱ አባትና እናት እንደዚህም ልጅ በቃ የሆነ የመጨካከም ባህሪ ላይ ይዘን እድሜያችንን እንገለዋለን። ምን ያህል አመት እንደማንኖር ወላሂ ምንም እርግጠኛ ሆኜ የምነግራችሁ የሰው ልጅ እድሜ ትክክለኛ እድሜው በቃ ከ100 በታች ነው። አለቀ። 100 የሚኖረው የታደሉት ናቸው። ስለዚህ የኛ እድሜ አጭር ነው። ለአጭር እድሜ መጨነቅ ማሰብ ብዙ ተፍኪር መግባት የለብንም። የአላህን ፍቃድ ትክክለኛ እድሜ ይዘን ትክክለኛ እድሜያችንን መጠቀም አለብን። መስራት ባለብን ሰዓት መስራት አለብን። መገናኘት ባለብን ሰዓት ተገናኝተን ላይፋችንን የራሳችንን ላይፍ አላህ ሱብሓነሁ ወተዓላ በፈቀደው ማሳለፍ ግድ ይለናል። በተለይ ተለያይቶ እኔ በቃ ምንም ይሁን ምንም ከሚስቴ ጋር አብሬ መኖር እፈልጋለሁ በሚለው ወስኛለሁ። እና ፋሚሊ ሰላማችሁ ይብዛልኝ። ድጋሚ በሌላ ቪዲዮ ውስጥ እንመጣ። ሰላማችሁ ብዝት ይበል። መልካም ቆይታ። አቡ ሰላሐዲን ባገኛችሁት አጋጣሚ ሰብስክራይብ አድርጉ፣ እንዲሁም ኮሜንት እና ሼር በማድረግ ተባበሩን። ሰላማችሁ ይብዛልኝ። የአላህ ሱብሓነሁ ወተዓላ ፍቃድ ሁሉም ነገር ይሳካል። በቀጣዩ ቪዲዮ ደግሞ 1000 ሰብስክራይብ ገብተን እንገናኛለን ኢንሻአላህ።